ከሴት ልጅ ጋር ምንድን ነው እያደረክ ያለው? ቱ ምን ሲሉ ለናቤል ሩታ ለሄርሜላ ምን ሲሉ ያልኩበት ምክንያት በጊዜው ተናድጄ ስለነበር ነው። እውነት ለመናገር በጣም ነው እንደምትፈልጋት ቴቴ አቤላ የት ነው ሂጂ የምትላት? ቢኒ እንደዚህ ደብድባኝ የት ነው ሂጂ የምትላት? እፈልጋታለሁ። በጣም ነው እንዴ የተደበደብከው አንተ ጅልጅል አንፎ። መቼም እኮ አንተን የሚያምን እኮ አይጠፋም። ለነገሩ እንዳንተ ድናቁርቶች አይደል እየተከተሉ ያሉት። የሩታ እህት ነኝ ብላ አንዷ ደግሞ ደንቆሮ መታለች። ይሄ ሁሉ ድንጋይ የሚፈነቅሉት ይሄ ሁሉ ተራራ የሚወጡት ለምን መሰላችሁ? ቤተሰብ ተመታው ብሎ ከላዩ ለቪንቶ ደፍቶ የመጣው ሩታን የሩታ ቤተሰቦችን ለማሰደብ ነው። እኛም ነቅተናል፣ ጉድጓድ ብሰናል ብሏል እኮ። ለነገሩ ያው ፎቶ የሩታ ፎቶ ስታዘቀዝቁ አይደለ ያደራችሁት? የኔ ነብር የኔ አንበሳ ሩታዬ እኮ ፎቶ ሺ ጊዜም ብዘቀዝቁት በጣም ነው የምታምረው ማለት ነው። ደግሞን ተበልጣችኋለሁ። ለማንኛውም ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። ሌላው ጋሽ አሸብር የተናገረው ሰምታችኋል። አቤት ቅሌት፣ አቤት ውርደት። ከሴቶች ጋር ምን ታደርጋለህ? ከሴት ጋር ለምን ትዝናናለህ ብሎ ኤፍሬም ሲጠይቀው ከሴት ጋር ብሎ ሳቅ አለበትና እውነት ለመናገር ሰሞኑ እንዝናና ብለውኝ እነ ሄርሜላ እና ቤላ ሲወስዱኝ በዛን ሰዓት እሺ ያልኩኝ ተናድጄ ነው። በሩታ ተናድጄ ነው አላለም። እንግዲህ ውሽሚት ጉድሽን ስሚ፣ የሜዳዋ አህያ ሴተኛዋ አዳሪ ጉድሽን ስሚ። መቼን ከአንቺ ጋር እንደዚህ እሸሼ ገዳሜ ሲል ያፈቀረሽ የወደደሽ መስሎሻል? ለበቀል ነው የሚፈልግሽ አንቺ ማሀይም ማለት ነው። እንዶ ማኒንገራት ይቺ ሴተኛ አዳሪ ማለት ነው። ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሁን። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። ብያላችሁበት ሰላማችሁ አላህ ይብዛል። ላላፍ እየወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የኤፍሬምና እንዲሁም ደግሞ የቴቴ አቤላ ቪዲዮ ነው ማለት ነው። እንግዲህ ውዶችዬ ወደ ዋና ጉዳይ ከመግባቴ በፊት ላይክ እያደረጋችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ሼር ማድረግ የምትችሉን ደግሞ ሼር እያደረጋችሁ አበረታቱኝ ነው የምላችሁ ማለት ነው። አበረታቱኝ እናንተ። እኔ እኮ ቪዲዮ በቡዳ በላችሁኝ እንዴ እናንተ እየተመላለስኩ ሳስቸግራችሁ እንዶ እቺ ማርፋ እንድትቀመጥ ብላችሁ በላችሁኝ እንዴ? እሺ እትቱ በሉልኝ፣ ግን ስልካችሁ እንዳታበሰብሱት። እውነቴን ነው። ለማንኛውም እኔ አንቺ ቀባጣሪ ማን ነው በቡዳ የሚበላሽ እንዳት እውነት ቪዲዮ መስራት አስጠልቶኛል። ቪዲዮ መስራት አስጠልቶኛል። እናንተ ተምቾች ማለት ነው። እውነቴን ነው ብላችሁ እና ለማንኛውም እኔ በቡዳም አልተበላሁኝም። ያው መስራት አንዳንድ ጊዜ ይደብራቸዋል ማለት ነው። ደስ ሲላችሁ ነው ቪዲዮ መስራት የምትፈልጉት እና ለዛ ነው ጥፍት እያልኩባቸው ያለሁት ማለት ነው። ለማንኛውም እየመጣሁ አሰለቻችኋለሁ። ወደ መጣሁበት ወደ ገድለው ወደ ዋና ጉዳይ ስገባ ማለት ነው ወደ ጋሽ አሸብር ልግባ። ወደ እቴቴ ይቅርብኝ፣ ወደ አሸብር ልግባ። እቴቴ ደርስለታለሁ። ይሄ ቴቴ ፊት ማለት ነው። እውነቴን ነው። እቴቴ ደርስለታለሁ እና ጋሽ አሸብር ትላንትና ኤፍሬም ምን እያደረክ ነው ያለው? ከሴት ጋር ለምንድን ነው የምትዝናናው? ከወንዶች ጓደኞች ጋር አይደለም እኮ እየተዝናና ያለው። ከሩታ ጋር ለመቀራረብ ለመታረቅ ከፈለክ ለምንድን ነው እንደዚህ አይነት ነገር የምታረገው ሲለው፣ እውነት ለመናገር ሰሞኑ ኩሪፍቱ እንሂድ ሲሉኝ እነ ሄርሜላ እና አቤላ እንሂድ ሲሉኝ ተናድጄ ነው እየሄድኩት። በሩታ ተናድጄ ቤቷ ድረስ ሲሄድ እንዳያችሁት ነው ምናምን ብሎ ተቀባጠረ ማለት ነው። ያ ማለት እንግዲህ ቴቴ ማን ነው ቴቴ ያልኩኝ አሸብር ሄርሜላን እንግዲህ እየተጠቀማት ያለው ለበቀል ነው። ለበቀል ማለት ነው። ያው ባለፈው ታስታውሳላችሁ በቀሉን መች ጀመርኩትና ብሎ እኮ ኮሚኒቲ ላይ ጽፎ ነበረ ማለት ነው። ያ ማለት የሜዳዋ አህያ ወይም ደግሞ ውሽሚቷ ሴተኛ ዳሪዋ እንደዚህ እያሽከረክረ ሲያገላብጣት የሚውለው ለካ ለበቀል ነው። ቤተሰብ ለበቀል
እንዶ አታዋርደኝ ማለት አሁን ነው እንዶ ሴተኛዋ አዳሪ። ለነገሩ አንቺ ምንም ቢባል ምንም እኔ እሷን እኮ አልፈልጋትም የምፈልጋት እኮ ሩታን ነው ብሎ ራሱ አፍ አውጥቶ ራሱ አላፈርሽም ከሱ ጋር እንደ ማስቲሽ ተለጥፈሻል ማለት ነው። እንዶ አሁንም ይሄ ራሱ ሲናገር እሷን ለማናደድ በእሷ ተናድጄ ነው ኩሪፍቱ ድረስ ሄጄ የተዝናናው ከነሱ ጋር ፈልጌ አይደለም ብሎ ሲናገር ምን ይሰማሻል? ምንድን ነው የሚሰማሽ? ለነገሩ የሴተኛ አዳሪ ምንስ ቢነገረው ምን ይሰማዋል? አንቺ የሜዳ አህያ፣ አንቺ ዶንቆሮ ማለት ነው። እንግዲህ ጉድሽ ስሚ። አንቺ ሳይፈልግሽ እኮ ለመበቀያ ነው አንቺ የሚጠቀምሽ ማለት ነው። ወይስ መበቀያ መሆንሽን ተደስተሽ ነው? ለጊዜያዊ ነገር ልደሰት ብለሽ ነው ከሱ ጋር እንደዚህ ሸሼ ገዳሜ ያልሽው ማለት ነው። ሩታ ልታስታርቁኝ ከፈለጋችሁ ይኸው አሁን አምጧት። ለነገሩ እኔ የሚናገረው በእርግጥ ይሄንንም ቢል ራሱ ሳቅ እያለው በቃ የሆነ እንዴት ነው ልጁ ማሳደግ እንደሚችል አይደለም እሱ አንድ ልጁ ተውና 10 ልጅ የማሳደግ አቅም እንዳለው ምናምን ጠብረር እያለ ወይኔ ፍሬም እንዴት እንዳስደሰተኝ። ገንዘብ ብቻ ራሱ ትዳር ሊሆን እኮ አይችልም። ፍቅር ነው የሚያስፈልገው። በገንዘብ እንትን አትበል እያለው ነበር ትላንትና። ልክ ልኩን እየነገረው ነበር ኤፍሬም ማለት ነው። ልክ ልኩ ጢባሩ ነፋ እኮ አብርሃም። እንዶ አንዳንድ ጊዜ እኮ ንግግር አያምር እንዶ ያነጋገር ስልት አታጋሽ አሸብርጌ። እንዶ እውነቴ ነው። አንዳንድ ጊዜ እውነቴ ነው። ያነጋገር ስልት ከሚስት ከባለቤት ከልጅህ እናት ከነብሯ ከአንበሲቷ ከሩታ ከሩታ ተማረ። እንዶ እኮ ንግግር ራሱ እኮ እንጨት ነው የሚለው ማለት ነው። በቃ የሆነ በብር ጥብረር በቃ እንዳለ ምናምን እንዴ የሰጠው ማላ እኮ ያነሳል አንዳንድ ጊዜ። እሱንም እያስታወሳችሁ በዚህ ልክ መንጠባረር ማለት ነው። ለማንኛውም ውሽሚትዬ ልንገረሽ ብዬ ነው። ጋሽ አሸብር ለበቃል ነው የሚፈልግሽ ማለት ነው። አንቺ የሜዳ አህያ፣ አንቺ አሰዳቢ ሴት አሰዳቢ የሆንሽ ሴትዮ ማለት ነው። ልንገርሽ ብዬ ነው በእግረ መንገዴ ማለት ነው። እንግዲህ ቤተሰብ እንደዛ ለካ ትላንትና እንነጋገር ብሎ የለመናት ይሄ ሁሉ ስራ የሚሰራው ይሄ ሁሉ ከልጅቷ ጋር እንደፈለገ የሚራገጠው ለበቀል ነው። ትላንትና እኮ ፖሊስ ይዛበት ስትመጣ ምን አላት? እንነጋገር በቃ አላት ማለት ነው። እስከ ዛሬ ድረስ እንነጋገር ያላለው ከእሷ ጋር ሼሼ ገዳሜ። ጭራሽ ደግሞ እኔ ያላወቅኩት ነገር እናንተ ለካ ሩታዬን ፈርቶ የሩታዬን እህቶች ፈርቶ እንትን ጋርድ ቀጥሮ ነበር። እናንተ የታምልጦኝ ነው ቤተሰብ ዞር ስል ጠብደል የሚያህሉ ጋርዶች ቀጥሮ ነበር። አቤት ቅሌት! እንዶ ጋሽ አሸብር ሚስቱና የሚስቱን ወንድሞች ፈርቶ ጋርድ የቀጠረው የመጀመሪያው ኢትዮጵያዊ ነህ አንተ ቅሌታ ማለት ነው። ለእውነት እኔ ሳየው በጣም ነው የሳቅሁት ማለት ሩታዬ ፈርተ ጭራሽ ጋርድ ቀጠርክ። ይሁን ግድ የለም ስለ እንደሱ ይናክል ካልኩኝ ወደ እቴቴ አቤላ ሊሄድ ማለት ነው። ትላንትና ቪንቶ ከላዩ ላይ ደፍቶ ተመትቼ ነው ማለት ተመቶ ነው የወደቀው። አንድ ሲልብሌ ማናት ሳራ ነው ሰላም ነው የምትባል እኔ ነኝ ያነሳሁ ብላ አንዷ ደግሞ መጣችና እኔ የሩታ ሀብት ነኝ እኔ ነኝ የደበደብኩት እንደውም ብሩኬና ሄርሜላ እዛ ራሱ ቅጣት ተቀጥተዋል ብላለች ማለት ነው። ለምንድን ነው ሂጂ በቃኛ አንፈልግሽም ሂጂ ሲል ማነው ቢኒ ለምንድን ነው ሂጂ የምትላት? እፈልጋታለሁ አለ ማለት ነው። በጣም ነው እንደ የምትፈልጋት እቴቴ አቤላ። የምትፈልጋት ምን ነው? እንደ ሄርሜላ ልደርባት ነው እንደ ልጅ ነው? የእናንተ ጉድ እኮ አያልቅም። ከሴት ጋር ያላችሁ ግንኙነት እኮ ከባድ ነው። ግን በጣም የገረመኝ ነገር ይሄ ሁሉ ድንጋይ የምትፈነቅሉት ይሄ ሁሉ ጉድጓድ የምትቆፍሩት ሩታን ለማሰደብ የሩታ እህቶች ለማሰደብ ማለት ነው። ማንም የሚሰማችሁ የለም። በእርግጥ እንደናንተ አይነት ዶንቆሮና ድናቁርት የማዳን ቅመሞች የሚከተሏችሁ አሉ። ይህን አይተው የሩታ ፎቶ ሲዘቀዝቁ አደሩ ማለት ነው። ሩታ አንበሳ ጀግና ናት። እናንተ ዝትቶች ማለት ነው 1000 ጊዜ ፎቶዋ ብትዘቀዝቁ ምን ብትሉ የሚቀየር አንዳችም ነገር የለም። ባይሆን ተማሩባት፣ እስኪ በሷ ተማሩ እናንተ ዝትቶች ማለት ነው። በግድ የምታጋቡ ምንድነው አንድ አይነት ልብስ አስለብሳችሁ በግድ የምታጋቡ ዝትቶች ማለት ነው። የሩታ እውነቴን ነው ብላችሁ የእግሯ አጣቢ አትሆንም፣ አትደርሱባትም። እናንተ ዝትት ማለት ነው። ፎቶዋን እየዘቀዘቃችሁ ሩታ እኮ እውነቴን ነው ብላችሁ እንዲህ ቆማ እየተራመደች ሳይሆን እንዲህ እንቅልፍ ተኝታ ሞታ አልላችሁም። ጠላቷ በክፉን የሚያያት ይሙት። እንዲህ እንቅልፍ ተኝታ ነው የምትበልጣችሁ ማለት ነው።
እንቅልፍ ተኝታ እናንተ አላማ ቢሶች ማለት ነው። ማናቅ መሰላችሁ እንደ ጉዳችሁ እኮ ሰማኝ። የእሷ ፎቶ ትዘቀዝቃላችሁ። የእሷ ፎቶ የመዘቅዘቁ ሞራሉም የላችሁ። ሞራሉ እናንተ ዝትት ማለት ነው። ለሄርሜላ አንድ አይነት ልብስና ለአብርሃም አንድ አይነት ልብስ አስገዝታችሁ የምታለብሱ እናንተ ገና ከማዳን ኩሽና ያልወጣችሁ ዝትቶች እናንተ አሁን ሩታን ለመዘቅዘቅ ይሄም ራሱ አይዲያ ለአቤላ የሰጣችሁት እናንተ ናችሁ። ሩታን እንድትሰደብና የሩታ ቤተሰቦች እንዲሰደቡ ማለት ነው። ከሩታ ቤተሰቦችም ከሩታም እንዲ የእግራቸው ጣቢያ አትደርሱም። እሷ እኮ ለእናንተ ንግስታችሁ ናት። ወዳችሁ ቁረጡ። እውነቴን ነው። ንግስታችሁ ባይሆን ተማሩባት። እናንተ ዝትት ከኩሽና ሳትወጡ አንድ ቶብ ሳትቀይሩ ዩቱበርን ኮምፕሌት እያለበሳችሁ በግድ ካልተጋባችሁ እኔ የምለው አንዳንድ ጊዜ እውነቴን ነው የምላችሁ እነሱ ሲሳሳሙ እናንተ የተሳማችሁ መስሏችሁ ነው እንደ የምትደስ ቱ ተመርቼ ሰላም አለ ጉራጌ እናንተ ማፈሪያዎች ማለት ነው። ፎቶ ማታ ሲዘቀዝቁ እኮ ነው ቤተሰብ ያደሩት። ለማንኛውም ብዘቀዝቋትም ንግስት ናት፣ ታምራለች። እሺ ሰምታችኋል።